አርሰናል አንድ የመስመር አጥቂን ለማስፈረም ፉክክሩን ተቀላቅሏል። ይህንን ተጫዋች ለማስፈረም አርሰናል ብቻም ሳይሆን ማንቸስተር ዩናይትድ፣ ሊቨርፑል፣ ማንቸስተር ሲቲ ተጫዋቹን ለማስፈረም ከፍተኛ ፉክክር ያደርጋሉ ተብሎ ይጠበቃል። ታዲያ አርሰናል ይህንን ተጫዋች ለማስፈረም ነው ከነዚህ ክለቦች ጋር የሚፎካከረው። ይህ ተጫዋች የቦርንመዙ የመስመር አጥቂ አንቶኒ ሴሜኖ ነው። ተጫዋቹን ለማስፈረም ምናልባትም ከ75 ሚሊዮን ፓውንድ በላይ እነዚህ ክለቦች ማውጣት ይጠበቅባቸዋል። አርሰናል ይህንን ተጫዋች ለማስፈረም ምን አይነት ፉክክር ሊያደርግ ይችላል? ከዚህ ባለፈስ በበጋው የተጫዋቾች የዝውውር መስኮት አርሰናል የትኞቹን ተጫዋቾች ሊያስፈርም ይችላል? ይህንን ተጫዋች ቢያስፈርምስ ምን ጥቅም ያገኛል የሚለውን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁ ደግሞ ቪዲዮውን ስትጀምሩ ዩቲዩብ ፕሮግራሙን ለብዙዎች እንዲያደርሰው ላይክ እያደረጋችሁ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉልሰገድ አብሬያችሁ ቆይታ አደርጋለሁ። በዚሁ አጋጣሚ አንድ መልእክት ለማስተላለፍ እፈልጋለሁ። ወደ ቲክቶክ መንደር ጎራ ብለናል። እንግዲህ በቲክቶክ አካውንት ከዚህ በኋላ ለእናንተ አዳዲስ የእግር ኳስ መረጃዎችን እያደረስኩ መቀጠል ይሆናል። ከ11200 በላይ ፎሎወሮች ያሉት የቲክቶክ አካውንት አለኝ። በእርግጥ ከዚህ በፊትም የተለያዩ ኮንተንቶችን አቀርብበት ነበር በድምፅ። አሁን ደግሞ በምስል ወደ እናንተ መምጣት ጀመር ያለው አዳዲስ የእግር ኳስ መረጃዎችን እዛ ላይ ታገኛላችሁ። ስለዚህ ተስፍሽ ልዑል በሚለው ተስፍሽ ልዑል በሚለው የቲክቶክ አካውንት ላይ የገባችሁ ሁላችሁም ፎሎ በማድረግ እንዲሁ ደግሞ አካውንቱን ኮፒ ሊንክ በማድረግ ኮሜንት እየገባችሁ በመጻፍ አብራችሁኝ እንድትቆዩ በአክብሮት እጋብዛለሁ። ምክንያቱም እዚህ ወደ 24000 አካባቢ ሰብስክራይበሮች አሉ። ስለዚህ ቲክቶክ ላይ ደግሞ ፎሎ እንድታደርጉኝ በአክብሮት ጠይቃለሁ። በቲክቶክ ገጽ ላይ የተለያዩ የስፖርት መረጃዎችን አጠር ያሉ ወቅታዊ ጉዳዮችን አነሳለሁ። ስለዚህ እዛ ላይ በምስል ትመለከቱኛላችሁ። ፎሎ በማድረግ ቤተሰብ እንድትሆኑ በአክብሮት እጋብዛለሁ ማለት ነው። ሊንኩን ደግሞ ኮመንት ላይ ያስቀምጥላችኋለሁ። እዛ ላይ እየገባችሁ ፎሎ እንድታደርጉ በአክብሮት እጋብዛለሁ። የአራዳ ሜዳ ቤተሰቦችም እንደማታሳፍሩኝ ተስፋ አደርጋለሁ። ወደዚህኛው ጉዳያችን እንምጣና እንግዲህ አርሰናልን የምንመለከት ይሆናል። አርሰናል አሁን በዚህ ሰዓት የእንግሊዝ ፕሪሚየር ሊግ የደረጃ ሰንጠረዥ አናት ላይ ሆኖ ሊጉን እየመራ ነው የሚገኘው። ግን በጣም ብዙ ሁኔታዎች ደግሞ በዚህ የኢንተርናሽናል ብሬክ ሰሞን በአርሰናል በኩል እየተሰማ ይገኛል። የተጫዋቹ ጉዳት እንደነበር ሲገለጽ ቆይቷል። የካላፊዮሪ ጉዳትን በተመለከተ ግን ጉዳቱ ለክፉ የሚሰጥ አይደለም፣ የወገብ ጉዳት ነው የተባለው። ምናልባት ወደ ሜዳ ሊመለስ ይችላል፣ እሁድ በሚደረገው ጨዋታ ማለት ነው። ጣሊያን በምታከናውነው ጨዋታ ላይ ይመለሳል የሚሉ ዘገባዎች አሉ። ከዛ ባለፈ ጋቢናይን ከትላንትና በስቲያ ፕሮግራም እንደሰራሁት ተጫዋቹ ወደ አርሰናል ዋናው ቡድን ለመመለስ መቃረቡ ልምምድ ላይ በደንብ አክቲቭ ሆኖ የተንቀሳቀሰ እንደሚገኝ የሚወጡ መረጃዎች አሉ። ከዛ ባለፈ ግን በዚህ በበጋው የተጫዋቾች የዝውውር መስኮት ላይ አርሰናል በንቃት ሊሳተፍ እንደሚችል ተጫዋቾችን ለማስፈረም ከፍተኛ እንቅስቃሴ ሊያደርግ እንደሚችል የሚወጡ ሪፖርቶችና መረጃዎች ያሳያሉ። በእርግጥ አንድ እርግጠኛ ሆኖ መናገር የማይቻለው ነገር ያሁል ጊዜ የበጋው የተጫዋቾች የዝውውር መስኮት ሲመጣ ፋሚሊያር የምንሆንበት አንድ ነገር አለ። አንደኛ ክለቦች በበጋው የዝውውር መስኮት ላይ ተጫዋቾችን እምብዛም አይለቁም፣ ወይም ደግሞ ወደ ሌሎች ክለቦች እንዲመጡ ተጫዋቾችን አይለቁም። አንደኛው ችግር እሱ ነው። ለተጫዋቾች ዝውውር ክለቦች መንቀሳቀሳቸው አይቀርም፣ ግን በበጋው የተጫዋቾች የዝውውር መስኮት ያን ያክል ተጫዋች አይገኝም። በዛ ላይ ደግሞ አርሰናል ክረምት ላይ ወደ 8 የሚጠጉ ተጫዋቾችን ስላስፈረመ አሁን ደግሞ በዚህ ሰዓት ላይ ከእንደገና ምናልባትም ደግሞ ለተጫዋቾች ዝውውር ያን ያክል በጣም በከፍተኛ ሁኔታ ብዙ ተጫዋቾች 4-5 ተጫዋቾችን ላያስፈርም ይችላል። ግን ደግሞ አሁን አርሰናል የታይትል ሬስ ላይ ነው የሚገኘው፣ የዋንጫ ፉክክር ላይ ነው የሚገኘው። ቻምፒየንስ ሊግ ለማሸነፍ፣ ፕሪሚየር ሊግ ለማሸነፍ፣ ሌሎች የውስጥ ውድድሮችን ለማሸነፍና በነዛ ውድድሮች ላይ ዋንጫ ለማንሳት ከፍተኛ ጥረት ማድረጉ አይቀርም። አሁን በዛ ሁኔታ ላይ ነው የምናየው። አርሰናል በቻምፒየንስ ሊጉ ከነ ባየር ሚኒክ ጋር እየተፎካከረ ነው። በእንግሊዝ ፕሪሚየር ሊግ ምናልባትም ከዚህ በኋላ በሚመጡት ሳምንታት ከማንቸስተር ሲቲ ጋር ረጅሙን ጊዜ እየተፎካከረ መቆየቱ አይቀርም። ስለዚህ ይህንን የዋንጫ ፉክክር የሚያጠናክሩለት ተጫዋቾችን ወደ ክለቡ ማምጣት አርሰናል በፕላን ውስጥ ከሚይዛቸው ነገሮች መካከል አንዱ ሊሆን እንደሚችል የሚጠበቅና የሚታይ ጉዳይ ነው እና የዝውውር መስኮቱ ደግሞ ሲከፈት ምናልባት አርሰናል ወደ ክለቡ እንዲመጡ ከሚፈልጋቸው ተጫዋቾች መካከል አንዱ ይህ ጋናዊው የመስመር ተጫዋች አንቶኒ ሴሜኖ ነው። አሁን ይህን ተጫዋች እንግዲህ ለማግኘት ከዚህ በፊት ቶተናም ከፍተኛ ጥረት ሲያደርግ ነበር። ከቶተናም ባለፈ
ሊቨርፑል፣ ማንቸስተር ዩናይትድ፣ ማንቸስተር ሲቲ ተጫዋቹን ለማስፈረም ከፍተኛ ፍላጎት አላቸው። አሁን አርሰናል ይህንን ፉክክር ተቀላቅሏል ነው እየተባለ የሚገኘው። እንግዲህ ተጫዋቹ አሁን 25 ዓመቱ ላይ ይገኛል። በቦርንመዝ ነው የተጫወተ የሚገኘው። ይህ ጋናዊ 6 ጎሎችን አስቆጥሯል። 3 አሲስቶችን ማድረግ ችሏል። በአጠቃላይ በ9 ጎሎች ላይ በቀጥታ ተሳትፎ አድርጓል በ11 የእንግሊዝ ፕሪሚየር ሊግ ጨዋታዎች ላይ እና የሚገርመው በጎል ኮንትሪቢዩሽን የሚበለጠው በርሊንግ ሃላንድ ብቻ ነው፣ አንቶኒ ሴሜኖ። ስለዚህ ይህን ተጫዋች አርሰናል ለማስፈረም ቢፈልግ ብዙም የሚያስገርም አይሆንም። ምክንያቱም ዘንድሮ ሲዝኑን የጀመረበት ሁኔታ እጅግ በጣም የሚያስገርም ነው። ለነገሩ እኔ አንቶኒ ሴሜኖ ዘንድሮ ብቻም ሳይሆን ከዛም በፊት በጣም ፕሪሚየር ሊጉ ላይ ከሚመቹኝ ተጫዋቾች መካከል አንዱ ነበር። ምክንያቱም በጣም ፈጣን ነው፣ የቡድን አጋሮቹ ጋር በደንብ ተግባብቶ መጫወት ይችላል። በቃ ፒውር ታለንት ያለው ፈጣሪ የቸረው ከተፈጥሮ ያገኘው ምርጥ የእግር ኳስ ክህሎት አለው እና ቦርንመዝ አንድም በጣም ተጠቃሚ የሆነው በዘንድሮ ውድድር ዓመት እንዲህ ባሉት ተጫዋቾች እንደሆነ ማንሳት እጅግ በጣም አስፈላጊ ነገር ይሆናል እና ደግሞ በቨርሲቲሊቲ ረገድ የሚታወቅ ተጫዋች ነው። በመስመሮች በኩል በየትኛውም ቦታ ላይ ልታጫውቱ ትችላላችሁ እና ይሄ ደግሞ በቀጥታ አርቴታ አሁን እያራመደው ከሚገኘው አፕሮች ጋር በትክክል ሄዶ ስክት እንዲል ያደርገዋል ተጫዋቹን ተብሎ ይታመናል። ምክንያቱም ተጫዋቹ በግራ መስመር ላይ ማጫወቱት በቀኝ መስመር ላይ የሚጫወት ከዛ ደግሞ ወደ ግራው መስመር የበለጠ አዝም ብሎ የሚጫወት ተጫዋች ነው። አርሰናል በክረምቱ የበሬቼ ዜን ወደ ክለቡ እንዲመጣ አድርጓል። ኖኒ ማዱዌኬም እዛ ቦታ ላይ መጫወት ይችላል። ግን የተጫዋቾች ጉዳት ደግሞ ዘንድሮ እየተደጋገመበት ነው። ማርቲኔሊን ብትሉት ማዱዌኬም ብትሉት ጉዳት ላይ የሚገኙ ተጫዋቾች ናቸው። አሁን ሊያንድሮ ትሮሳርድ ነው ለብቻው እዚህ ቦታ ላይ እየፈጋ የሚገኘው። ቢያንስ እነዚህን ተጫዋቾች የሚያግዝ ተጫዋች እንዲኖር ይህንን ተጫዋች ለማስፈረም የሆነ ያክል ርቀት አርሰናል ሊሄድ እንደሚችል መገመት ብዙም አስቸጋሪ ነገር አይሆንም። በእርግጥ ቦርንመዝ ይህንን ተጫዋች መሸጥ አይፈልግም ወይም መልቀቅ አይፈልግም። ምክንያቱም አስቡት ዘንድሮ ጥሩ ጊዜን እያሳለፉ ነው እያልን ነው። ቦርንመዞች ምንም እንኳን የአቋም መዋዠቅም ቢኖር ግን ደግሞ በዚህ በውድድር ዓመት ላይ መሀል ላይ ያው ይህን ተጫዋች ወደ ሌላ ክለብ መልቀቅ በፍጹም የሚያስቡት ነገር አይሆንም። በዛ ላይ ተጫዋቹ ኮንትራቱን ሲያራዝም በቅርቡ እስከ 2030 ድረስ በክለቡ የሚያቆየውን አዲስ ኮንትራት ተፈራርሟል። ስለዚህ በፍጹም ተጫዋቹን የመልቀቅ ምንም አይነት ፍላጎት የላቸውም። ግን ሌሎች ክለቦች ገብተው የሚመጡ ከሆነ ተጫዋቹን ለማስፈረም እንቅስቃሴ እናደርጋለን የሚሉ ከሆነ ምናልባትም 80 ሚሊዮን ፓውንድ ለዚህ ተጫዋች ዝውውር መክፈል ሊጠበቅባቸው ይችላል። እንግዲህ አርሰናል ደግሞ እንደምታውቁት በክረምቱ የዝውውር መስኮት 250 ሚሊዮን ፓውንድ ገደማ ለተጫዋቹ ዝውውር አውጥቷል። አሁን ደግሞ እንደገና ሌላ ተጨማሪ ተጫዋች ለማስፈረም እንደዚህ አይነት ገንዘብ ሲያወጣ ልናየው እንችላለን እና እንደውም አንዳንድ እንደሚወጡ መረጃዎች ከሆነ ማንቸስተር ዩናይትድ ይህንን ጋናዊ ተጫዋች ለማስፈረም በጥሬ ተጫዋቾች የዝውውር መስኮት ኦፊሻል ቢድ የዝውውር ጥያቄ ለማቅረብ እየተዘጋጀ ነው የሚሉ መረጃዎች ይወጡ ይገኛሉ። ከዛ ባለፈ ግን ሊቨርፑልና ማንቸስተር ሲቲም የተጫዋቹን ጉዳይ በቅርበት ሆነው እየተከታተሉት ይገኛሉ የሚሉ ዘገባዎች ይወጡ ነው። ምክንያቱም አሁን ሊቨርፑልን ብታዩት ከነ ዲያዝ መውጣት በኋላ የመስመር አጥቂዎቹን በተመለከተ የክለቡ የማጥቃት ሂደት በተወሰነ መንገድ እየሳሳ መጥቷል። አሌክዛንደር ኢሳቅ በጥሩ መንገድ ከቡድኑ ጋር ፊት አላደረገም። ስለዚህ እነዚህ ነገሮች ክለቡን በደንብ ኮንሰርን ውስጥ ሊከቱት ወይም ደግሞ ጭንቀት ውስጥ ሊከቱት ይችላሉ። ደግሞም ሁኔታውም እንደዛ ነው። ሌሎቹንም ክለቦች ብትመለከቱም ማንቸስተር ሲቲም ዩናይትድም እነዚህን አማራጮች በደንብ ይፈልጋሉ። ይሄ ምንም የሚያጠያይቅ ጉዳይ አይደለም። ከዛ ባለፈ ግን ተጫዋቹ ደግሞ እንደዚሁ በአርሰናል እግር ኳስ ክለብ ውስጥ ከሚፈለጉና ምናልባትም ደግሞ የሆነ ሰዓት ላይ ክለቡን እንዲቀላቀሉ ከሚጠበቁ ተጫዋቾች መካከል አንዱ እሱ እንደሆነ ነው በርካቶች የሚናገሩት። ተጫዋቹ እንግዲህ የእግር ኳስ ካሪየሩን የጀመረው በብሪስቶል ሲቲ አካዳሚ ነበር እና የዛኔ 10 ጎሎችን እና የዛኔ ጎሎችን ከማስቆጠር ረገድ ጋር ጥያቄ የማይነሳበት እና ደግሞ በጣም ጥሩ ተጫዋችም እንደነበር የሚነገርለት አይነት ተጫዋች ነበር። በኋላ ግን ካሪየሩን ደግሞ በደንብ እያሳደገ መጥቷል። ከዛ ባለፈ ተጫዋቹን በተመለከተ የሚወጡ በጣም ብዙ ጉዳዮች አሉ። ያለው ክህሎት ምን አይነት ነው? እውነት ለአርቴታስ ቡድን ተጫዋቹ የሚሆን አይነት አቅም አለው ወይ? ምክንያቱም አሉ አንዳንድ ተጫዋቾች ሚድ ቴብል ላይ ወይም ደግሞ የሆነ አነስ ያሉ ቡድኖች ላይ ጥሩ ፐርፎርማንስ ያሳዩና ልክ ወደ ተለቅ ወዳለ ቡድን ሲሄዱ የሚቸገሩ አይነት ተጫዋቾች አሉ። እንደዛ እንዳይሆን ተጫዋቹ ምን አይነት ኳሊቲ ያለው የሚለውን ብንመለከት ምናልባት ወደ 6 ወይም 7 ምርጥ የሆኑ ብቃቶች አሉት። ቅድም ያነሳሁት ቨርሲቲሊቲው አንደኛው ነው። ሁለገብ ተጫዋች ነው። አንድ ቦታ ላይ ብቻ የሚጫወት ሳይሆን ሁለትም ሶስትም ቦታ ላይ መጫወት ይችላል። ይሄ ለአርቴታ ቡድን የበለጠ ምቾት የሚሰጠው ይሆናል፣ ሁለትም ሶስትም ቦታ ላይ መጫወት መቻሉ። ሌላው ተጫዋቹ ጎል አስቆጣሪ ነው። ፕሮፋይል ጎል አስቆጣሪ ነው። ይኸው ዘንድሮ 6 ጎል አስቆጥሯል።
እንግዲህ የሚጫወተው ቦርንመዝ ውስጥ ነው። ቦርንመዝ ከአርሰናል ደግሞ የሆነ ልዩነት አላቸው አይደለ? በመካከላቸው የስም ልዩነት፣ የውጤት ልዩነት፣ የአምቢሽን ልዩነት። ቦርንመዝ ምናልባት እንደው ታርጌት ቢያደርግ ቶፕ 6 ውስጥ ገብቶ ለመጨረስ ወይ ቶፕ 7 ውስጥ ገብቶ ለመጨረስ ዩሮፓ ሊግ፣ ኮንፈረንስ ሊግ ለመግባት፣ አርሰናል ደግሞ የፕሪሚየር ሊግ ዋንጫ ለማንሳት፣ ቻምፒየንስ ሊግ ለማንሳት። አርሰናል ብዙ ዋንጫዎችን ያሸነፈ የብዙ ታሪክ ባለቤት ነው። ቦርንመዝ አርሰናል ላይ ለመድረስ እንኳን በጣም አስቸጋሪ ነው። ስለዚህ በሁለቱ ቡድኖች መካከል ልዩነት አለ እና ቦርንመዝ ውስጥ ይሄን ሁሉ የጎል አስተዋጽኦ ጎሎችን የሚያስቆጥር ከሆነ አርሰናል ውስጥ ቢመጣ ደግሞ ምን ማድረግ እንደሚችል አስቡት። ብዙም የሚያስቸግር አይሆንም። ሌላው ተጫዋቹ ለቡድን አጋሮቹ በደንብ የተስማሙ ኳሶችን ማቀበል ይችላል። በቃ ፕሮቫይደር አሲስተር ነው። ዘንድሮ በሊጉም ተመልክተናል። ኳሶችን እያመቻቸ ሲያቀብል የነበረ ተጫዋች እና በዚህ ብቃቱ ደግሞ በደንብ ይታወቃል። ስለዚህ አርሰናልን በደንብ የሚጠቅም አርሰናልን በደንብ ሰርቭ ማድረግ የሚችል ተጫዋች ነው። በተለይም ለፊት መስመር ተጫዋቾቹ እንደነ ሃቨርትዝ ላሉ ከዛ ባለፈ እንደነ የኬሬስ ላሉ ተጫዋቾች የግብ ዕድሎችን ክሬት በማድረግ ክለቡን በደንብ መጥቀም ይችላል። ሌላው ደግሞ በጣም ፈጣን ተጫዋች ነው። ፔስና አጂሊቲው እጅግ በጣም የሚገርም ነው። ምክንያቱም አንዶኒ ራዮላ ተጫዋቹን ሲጠቀሙበት የተጫዋቹን ፍጥነት በተመለከተ ከተጫዋቹ በጣም ብዙ ያገኙት ነገር አለ። ከጎል እስከ ጎል የሚሮጥ ተጫዋች ነው። ሊቨርፑል ከቦርንመዝ በመክፈቻው ጨዋታ ተጫውተው 4-2 ሊቨርፑል ሲያሸንፍ ሊቨርፑል 2-0 እየመራ ነበር። ከዛ በኋላ ከኋላ ተነስቶ ነው ቦርንመዝ 2 እኩል የሆነው። ምንም እንኳን ከዛ በኋላ 2 ጎሎች ቢቆጠሩበት በኬዛና በሞሳላ አማካኝነት፣ ግን ከጎል እስከ ጎል ሮጦ ያስቆጠራት ጎል ነበረች በካውንተር አታክ ማለት ነው። እና ምን ያክል ተጫዋቹ ፈጣን እንደሆነ የሚያሳይ ነው። አሁን አርሰናል ውስጥ ፈጣን ተጫዋች ማርቲኔሊ ይጠቀሳል። ከዛ ባለፈ ግን ደግሞ ይህንን ፍጥነት በደንብ ኤክስፕሎይት አድርጎ መጠቀም የሚችል ተጫዋች እንደሆነ ነው የሚነገርለት አንቶኒ ሴሜንዮ። እና ተከላካዮችን በደንብ የሚያስጨንቅ ተከላካዮችን በአስገራሚ ፍጥነት ማለፍ የሚችል ተጫዋች ነው። ሌላው ደግሞ ከዚህ ተጫዋች ጋር ተያይዞ የሚነሳው ፊዚካል ስትሬንግዙ ወይም ደግሞ አካላዊ ጥንካሬው ነው። ለምሳሌ ከቡድን ጓደኞቹ ጋር በደንብ ኳስ መቀባበል ይችላል። የኤሬል ዱዌሎችን ወይም ደግሞ ዋን ቱ ዋን ባትሎችን ማሸነፍ ይችላል። ከዛ ደግሞ ጎሎችን እንዲያስቆጥር ተከላካዮቹን እንዲያሸንፍ እድል የሚሰጠው ነው። ኳሱን ሲይዝ ዘና ብሎ ነው የሚጫወት። አሁን እንደዚህ አይነት ተጫዋቾች እምብዛም የሉ እግር ኳስ ውስጥ። ይሄ ተፈጥሯዊ ክህሎት ያላቸው ኳስን በስኪል የሚጫወቱ ተጫዋቾች በጣም ጥቂት ናቸው ዓለም ላይ። ምናልባት ወደ ባርሳ ብትሄዱ ላሚን ያማል፣ ወደ ሪያል ማድሪድ ብትሄዱ ቪኒሽስ ጁኒዮር፣ እንደዚህ አይነት ተጫዋቾችን ልታነሱ ትችላላችሁ። ከዛ ከፍጥነት ጋር እነ ኬሊያን ምባፔ ይነሳሉ። ቼልሲ ቤት ኮል ፓልመር፣ ዩናይትድ ቤት ብሪያን ምቡሞ፣ አርሰናል ውስጥ ኤዜ፣ ሳካ፣ እነዚህን ተጫዋቾች ነው በቃ ልንጠቅስ የምንችለው። ዓለም ላይ በጣም እንደዚህ አይነት ተጫዋቾች እየመነመኑ ነው በጊዜ ሂደት ውስጥ እና ኳስ ሲይዝ የሆነ ሰውነቱ አይጨናነቅም። በቃ ዘና ብሎ ሰውነቱን ለቀቅ አድርጎ ኢቨን ራሱ አያጎነብዝም ተጫዋቾችን ምናምን ለማለፍ ወይ ድሪብል ለማድረግ ሲሞክር በቃ ቆም ብሎ ተጫዋቾችን ድሪብል እያደረገ ምናምን እየቀነሰ ለማለፍ የሚሞክር ተጫዋች ነው እና አርሰናል ደግሞ እንደዚህ አይነት ይሄ ፒውር ክላስ የሆነ ኳሊቲ ያለው ተጫዋች እዚህ ቡድን ውስጥ ቢጨምር ለዋንጫ ፉክክሩ ምን ያክል እንደሚጠቅመው አስቡት ይሄ ተጫዋች። ከዛ ባለፈ ደግሞ ቦል ኮንትሮሉና ኳስ የሚነካባቸው የሜዳ ክፍሎች ተጫዋቹን በጣም ምርጥ እንዲሆን ያደርገዋል። ለምሳሌ ኳስ እየገፋ ሲሄድ የሆኑ አንዳንድ ተጫዋቾች አሁን አሉ ኳሱን እግራቸው ላይ ልጥፍ አድርገው ነው የሚጫወቱት። በቃ ኳሱ እንደ ማስቲሽ ነው እግራቸው ላይ የምትጣበቀው። ከዛ እነዛን ተጫዋቾች ፊት ለፊታቸው ሲመጡ እየቀነሱ የሚሄዱበት መንገድ፣ እያለፉ የሚሄዱበት መንገድ። በእርግጥ ይህን ስል ማሻሻል ያለበት ነገር የለም እያልኩ አይደለም፣ ግን ቦል ኮንትሮሉ በጣም የተዋጣለት ነው። ፈርስቶቹ በጣም ምርጦች ናቸው። ይሄ ደግሞ በዚህ ቡድን ውስጥ በጣም የተረጋገጠ ነው እና ደግሞ ጠባብ በሚባሉ ስፔሶች ላይ ኳሶችን ማቀበል ይችላል፣ ማለፍ ይችላል። ለምሳሌ 2 ተከላካዮች ፊት ለፊቱ ቢቆሙ እነዚህን ተጫዋቾች እንዴት ድሪብል አድርጓቸው እንደሚያልፍ አታውቁትም፣ ብቻ ሲያልፋቸው ነው የምታዩት። እና ይሄ ኳሊቲው በጣም ተጫዋቹ የተወደደለት ነገር ነው። ቅድም እንዳልኳችሁ ደግሞ ፈርስቶቹ ልክ ረጃጅም ኳሶች ሲሰጡት ኳሶችን የሚነካበት ፈርስቶቹ እጅግ በጣም የሚያስገርሙ ናቸው። ቅድም ቨርሲቲሊቲውን አንስቻለሁ፣ መጨረሻ ላይ ድሪብሊንጉን የምናነሳው እና አንቶኒ ሴሜንዮ በድሪብሊንግ ረገድ በፍጹም የሚታማ ተጫዋች አይደለም። በቃ እጅግ በጣም የሚያስገርም ድሪብል አድራጊ ነው። በቃ ኳስ አገፋፉ እጅግ በጣም የሚገርም ነው። ኳስ ደግሞ ሲገፋ ከተለዩ የኳስ አገፋፍ ቴክኒኮች ጋር 2 ተጫዋቾችን ፊት ለፊቱ ብታቆሙ እነዛን ተጫዋቾች የማለፍ ብቃት አለው። ከዛ የተከላካዮችን ሚዛን ማሳት ይችላል፣ አምባላንስ ማድረግ ይችላል። ለዚህ ነው አሰልጣኙ በጣም በዚህ ተጫዋች ብዙ የሚጠቀሙት ጎሎችን የሚያገኙት አንዶኒ ራዮላ። አሁን ይህ ተጫዋች ነው እንግዲህ በነ ዩናይትድ በነ ሊቨርፑል ይፈለጋል እየተባለ ያለው።
እንግዲህ አርሰናል ይህንን ተጫዋች ለማስፈረም ከነዚህ ክለቦች ጋር ከፍተኛ ፉክክር ሊያደርግ ይችላል። አንድሪያ ቤርታ እንደምታውቁት በአርሰናል ምርጥ ስፖርቲንግ ዳይሬክተር ሆኖ ክለቡን እየጠቀመ ይገኛል። ከዛ ደግሞ አሁን ሌላ አንድ የሪክሩትመንት አባል የስካውት አባል አርሰናል ወደ ክለቡ አምጥቷል። ማውሪዚዮ ሚሼል የተባለ ግለሰብ ማለት ነው። ይሄ ደግሞ የበለጠ ተጫዋቾችን በመመልመል ረገድ ለአርሰናል እነዚህ ተጫዋቾች ይሆናሉ ወይ፣ እነዚህ ተጫዋቾች ወደ አርሰናል ቢመጡ የምር ከዚህ ቡድን ጋር ፊት ማድረግ ይችላሉ ወይ የሚለውን ነገር በደንብ እየተመለከተ ተጫዋቾቹን ወደ አርሰናል እንዲመጡ የማድረግ ኃላፊነት ነው ያለው። ስለዚህ አንድሪያ ቤርታ ከዚህ ከሚሼል ማውሪዚዮ ከተባለው ግለሰብ ጋር በመጣመር ከዚህ በኋላ ለአርሰናል ተጫዋቾች ምርጥ ተጫዋቾችን እንዲመጡ የማድረግ ኃላፊነት አለባቸው። ያንንም ደግሞ ሊያደርጉ ይችላሉ። ልምድ አላቸው፣ በጣም ትልቅ አቅም አላቸው። ያንን ነገር ደግሞ ሲያደርጉት ማየታችን ብዙም የሚቀር አይነት አይደለም። አሁን ሊሆን የሚችለው ጥያቄው እንግዲህ ቦርንመዝ ሚድ ሲዝን ላይ ወይም በሲዝኑ አጋማሽ ሰዓት ላይ ተጫዋቹን ይለቀዋል ወይ ነው። ለብዙ ክለቦች አከራካሪ የሚሆነው ጉዳይ ይሄ ነው እና ቦርንመዝ በእንቢታነቱ ወይ ደግሞ አረ በፍጹም ይህን ተጫዋችማ አንሸጥም በሚል አቋሙ እስከ መጨረሻው ድረስ ገፍቶ ሊሄድ ይችላል። ይሄ ምንም የሚያጠያይቅ አይሆንም። ቅድም እንዳልኳችሁ ነው። ምክንያቱም አይደለም ቦርንመዝ የትኛውም ክለብ ሲዝኑ አጋማሽ ላይ ልቀቅ ቢባል ተጫዋች አይለቅም። የሆነ ነገር ያደርጋል። በዛ ላይ ኮንትራት አለው። ባለፈው እኮ ስናይ ነበር አይደለ? ኒውካስል አጥቂ ለማስፈረም ሞከረ፣ ሼሽኮን ለማስፈረም ሞከረ፣ አልተሳካለትም። ኩኛን ለማስፈረም ሞከረ፣ አልተሳካለትም። ኢሳካ ክለቡ ለቀቀበት፣ ብዙ ሞከረ በቃ። ከዛ መጨረሻ ላይ ከዎልቭስ ጆርገን ስትራንድ ላርሰንን ለማስፈረም ሞከረ። ተጫዋቹ መልቀቅ ፈልጋሉ አለ። ግን እንደነ ኢሳክ በማመጽ ምናምን ሳይሆን እኔ በትህትና ነው በቃ ፖላይት በሆነ መንገድ እንድትለቁኝ ይፈልጋለሁ ብሎ ሀሳቡን ለክለቡ አሳወቀ። ክለቡ ግን አይ በፍጹም እንድንለቃ አንፈልግም አሉ። ምክንያቱም አስቡት ወልቭስ ዘንድሮ ለአለመውረድ ነው የሚጫወተው። ጭራሽ ጆርገን ስትራንድ ላርሰንን ለኒውካስል መሸጥ ማለት ራስ ላይ በቃ ይሄ ራስን ከማጥፋት አይተናነስም። ራስ ላይ የሞት ፍርድ እንደመፍረድ። ከዛ ምን አደረጉ? ጆርገን ስትራንድ ላርሰንን ነገሩ ጋብ እስከሚል ለ1-2 ጨዋታ ከስኳድ ውጭ እንዲሆን አደረጉት። የዝውውር መስኮቱ ሲዘጋ መልሰው ወደ ስብስቡ አመጡት ማለት ነው። ስለዚህ ቦርንመዝም እንደዚህ አይነት ሂደቶችን ሊከተል ይችላል። ምክንያቱም ቅድም እንዳልኳችሁ በክለቡ በጣም ወሳኝና ቁልፍ የሚባል ተጫዋች ስለሆነ ነው። ምናልባት አንቶኒ ሴሜኖን ብታወጡት ከዛ ክለብ ውስጥ የሆነ የሚጎል ነገር ሊኖር ይችላል። ግን ቦርንመዝ ደግሞ እንደምታውቁት ነው። በቃ የሆነ ተጫዋች ያመጣል። ከዛ ተጫዋቹ ትንሽ ከፍ ሲል ፈላጊ ክለቦች ይመጣሉ። በቃ ሂዱ ብሎ ነው የሚሸኛቸው። እነዛን ተጫዋቾች የሚተኩ ተጫዋቾችን ማምጣታቸው አይቀርም። ብዙ ተጫዋቾችን እኮ አይተናል። ወደዛ ክለብ ይመጣሉ፣ ይወጣሉ። ዲያን ዊሰን 1 ዓመት ጥሩ ተጫወተ፣ ወደ ሪያል ማድሪድ ሄደ። ሚሎስ ኬርኬጅ ወደ ሊቨርፑል ሄደ። ኢሊያ ዛባርኒ ወደ ፒኤስጂ አይደለ? እንደዚህ ነው በቃ ተጫዋቾች ይመጣሉ፣ ጥሩ ብቃት ሲያሳዩ ሌላ ክለብ እየመጣ ይወስዳቸዋል። ምናልባት ቦርንመዝም ይሄን ተጫዋች ሊለቅ የሚችልበት አንዱ ምክንያት ይሄ ሊሆን ይችላል። ይሄንን ተጫዋች ለቆ ሌላ ደግሞ ኮከብ ተጫዋቾችን ሊያመጣ ይችላል። ሌሎች አንቶኒ ሴሜኒዮን የሚመስሉ ኮከቦችን ከሱም በላይ ከፍ ያሉ ኮከቦችን ክለቡ ማምጣት ይችላል እና ምናልባትም የሌሎች ክለብ ደጋፊዎችም የዩናይትድም የሊቨርፑልም የአርሰናል ደጋፊዎችም ይህን ነገር በጉጉት ሊጠብቁት ይችላሉ። ግን የአርሰናል ማጥቃት ላይ ብዙ ነገሮችን መጨመር የሚችል ተጫዋች ነው ወደ አርሰናል ቢመጣ እና ለአርሰናል አማራጭ ብዙ ወይም ደግሞ አማራጮቹ ማብዛት የሚችል ተጫዋች ነው። እንግዲህ በይፋ ፉክክሩን መቀላቀሉ ነው የተገለጸው። በይፋ አርሰናል ይህንን ፉክክር ተቀላቅሏል ተብሏል። በቀጣዩ የዝውውር መስኮት ይህን ተጫዋች ለማስፈረም ሊንቀሳቀስ እንደሚችል ነው የሚጠበቀው። እናንተስ ምን አይነት ሀሳብ አላችሁ? አርሰናል ይህንን ተጫዋች ማግኘት ይችላል ወይ? ቦርንመዝ ውስጥ ተጫዋቹን ይለቀዋል ወይ? ከወጣስ የትኛውን ክለብ ይቀላቀላል? ዩናይትድ፣ ሊቨርፑል፣ ሲቲ ወይስ አርሰናል? እና ለአርሰናልስ ቢፈርም አርሰናልን በምን መንገድ መጥቀም ይችላል? ኮሜንቶች ላይ የገባችሁ ሀሳቦቻችሁን አጋሩን። በቀጣይ ምን እንሰራላችሁ ትፈልጋላችሁ? ኮሜንት ላይ ያሳውቁን። ኮሜንታችሁን የምመለከተው ይሆናል። አንቶኒ ሴሜኖ ግን በቀጣይ የዝውውር መስኮት የዝውውር አጀንዳ ከሚሆኑ ተጫዋቾች መካከል አንዱ እንደሚሆን ያለ ጥርጥር መናገር ይቻላል።